ኦ ማይ ጋድ! በስተመጨረሻ ሌቦቹ ተያዙ መሰለኝ። ፈረንሳይ ሁለት የሚሆኑ ተጠርጣሪዎችን ማሰሩን ተናግሯል። እነዚህ ሌቦች ደግሞ ባለፈው ሳምንት በፈረንሳይ ዋና ከተማ በፓሪስ በሚገኘው ላቭሪ በሚባለው ሙዚየም ከተደረገው ዝርፊያ ጋር የተያዙ ተጠርጣሪዎች ናቸው። እነዚህ ሁለት ተጠርጣሪዎች ማለት ነው። በስተመጨረሻ ፖሊስም እነዚህን ሁለት ተጠርጣሪዎች አሰረው። ቻርልስ ዲ ጓሊ ፈረንሰኛ ስለሆነ በትክክል ፕሮናንስ ማድረግ እንጃ፣ ግን ዲ ጓሌ። ለማንኛውም ቻርልስ ዲ ጓሌ የሚባል ኤርፖርት አንደኛው ወደ አልጄሪያ አንደኛው ደግሞ ወደ ማሊ የሚወጡ ሁለት በረራዎችን ተሳፍረው ለመውጣት ሲሞክሩ ነው ቅዳሜ ምሽት አካባቢ በፖሊስ በቁጥጥር ስር ያዋሉት ማለት ነው። እንደ ፖሊስ ገለጻ ከሆነ ማለት ነው። ጋይሶች ይህ ዝርፊያ በህይወታችን አይተን አናውቅም። በዘመናችን እንደዚህ አይነት ዝርፊያ ተከስቶ አያውቅም። ማለት ዝርፊያን ከማድነቅ አንጻር አይደለም፣ ዝርፊያን አላደንቅም፣ ግን ደግሞ ይሄኛው ለየት ያለ ነበረ። ማለት ተደርጎ አይታወቅም፣ እንደዚህ አይነት ነገር አልነበረም። በዚህ ዝርፊያ ስንት መሰላችሁ የዘረፉት ማለት ነው? ወደ 88 ሚሊዮን ዩሮ፣ ይሄ ማለት ወደ 102 ሚሊዮን ዶላር የሚሆኑ ዋጋ ያላቸውን ቁሳቁሶችን ነው ከሙዚየሙ ዘርፈው የወጡት ማለት ነው። ኢማጂን አድርጉት እስኪ በአንድ ቀን 102 ሚሊዮን ዶላር የሚያወጣ ንብረት ነው የተዘረፈው። በጣም የሚደንቅ ነው። እና ዝርፊያው ባለፈው ሳምንት እሁድ ዕለት ነበረ፣ የዛሬ ሳምንት ማለት ነው። 4 ፊታቸው የተሸፈኑ ሰዎች በፈረንሳይ ዋና ከተማ በፓሪስ የሚገኘው ትልቁ የሚታወቅ በጣም ታዋቂ የሆነው ሙዚየም፣ በዚህ ሙዚየም እንትራለች ማናትች ሞናሊዛ፣ የሞናሊዛ ስዕል የሚገኝበት ሙዚየም ነው። እጅግ በጣም ታዋቂ የሆነችው ማለት ነው። እና ይህ ሙዚየም በጣም ታዋቂ እንደሆነ ልንገራችሁ ብዬ ነው። እና በዚህ ሙዚየም ላይ ነበረ እሁድ የዛሬ ሳምንት እሁድ ጠዋት አካባቢ ለጎብኚዎች ከተከፈተ ከትንሽ ደቂቃዎች በኋላ ነው እነዚህ ሌቦች ዝርፊያ ያደረጉት ማለት ነው። እና በዚህ ቀን 4 የሚሆኑ ፊታቸው የተሸፈኑ ሰዎች ወደዚህ ሙዚየም መጡ። ከዛ በኋላ መኪናቸውን አምጥተው አቆሙ። ከዛ ከመኪናው እንደ መሰላል አይነት ነገር ወጣ፣ በፎቶ በቪዲዮ ላይ እንደምታዩት ማለት ነው። ከዛ በኋላ በዚህ መሰላል ነው ሁለቱ ሌቦች ወደ ላይ የወጡት ማለት ነው። ጋላሪው ፋፖሎ እዚህ ቀዩ ላይ ታዩታላችሁ አይደለ? በቢጫው የምታዩት ሙሉ ሙዚየሙ ነው። ቀዩዋ ናት ዝርፊያ ያጋጠመው ማለት ነው። ቆይ ቦታ ላይ ነው ጋላሪው ፋፖሎ የሚለው ላይ ማለት ነው ዝርፊያው ያጋጠመው። እና ወደዚህ ጋላሪው ፋፖሎ ወደ መጀመሪያው ፍሎር ያንን መሰላል ተጠቅመው ነው የወጡት ማለት ነው። ከዛ በኋላ መሰላል ተጠቅመው ከወጡ በኋላ ሁለቱ ሌቦች መስታወቱን ሰበሩት፣ መስኮቱን ማለት ነው። ከዛ መስኮቱን ሰብረው ወደ ውስጥ ነው የገቡት። ከዛ ውስጥ ያሉትን ጋርዶችን አስፈራርተው 2 የማሳያ መስታወቶች አሉ አይደለ? እነዛን ሰብረው ነው እዛ ውስጥ የነበሩትን እንደነገርኳችሁ ወደ 100 ምናምን ሚሊዮን ዶላር የሚያወጣ ንብረት ያላቸውን ጌጣጌጦችንና ቅርሶችን ዘውዶችን ጨምረው ይዘው ከቦታው የተሰወሩት ማለት ነው። እና ይህንን ወንጀል ከፈጸሙ በኋላ ይህን ዝርፊያ ከፈጸሙ በኋላ ከመሰላሉ ወርደው ስኩተሮችን ተጠቅመው ነው 4ቱ ሌቦች ከዛ ቦታ እልም ያሉት ማለት ነው። እና ይህ ነገር ደግሞ የሆነው በ8 ደቂቃ ውስጥ ብቻ ነው። ማለትም ውስጥ ጋላሪው ፋፖሎ የቆዩበት 4 ደቂቃ ብቻ ነው። ሰብረው ገብተው ይዘው እስኪወጡ ከመስተዋቱ እስኪወጡ 4 ደቂቃ ብቻ ነው የወሰደባቸው። እስኪ ሰቡት፣ በ4 ደቂቃ ነው 100 ምናምን ሚሊዮን ዶላር የተዘረፈው። ምን ያክል የተቀናጀ ሌብነት እንደሆነ፣ ምን ያክል የሚገርም እግዚአብሔርን የሚገርም ነገር እንደሆነ ማወቅ ትችላላችሁ። ሙሉ ለሙሉ የወሰደባቸው 8 ደቂቃ ነው። መተው ገብተው ይዘው ወጥተው እስኪሄዱ ድረስ 8 ደቂቃ ብቻ ነው የወሰደባቸው። እና በ8 ደቂቃ ተጀምሮ የተጠናቀቀ ዝርፊያ ነው በዘመናችን የተከሰተው ማለት ነው። በጣም የሚገርም ያልኳችሁ ለዚህ ምክንያት ዝርፊያው ከተፈጸመ በኋላ ላቭሪ ሙዚየም፣ ዝርፊያ ያጋጠመው ሙዚየም ማለት ነው ተዘጋ። ከተዘጋ በኋላ በውስጡ ያነበሩ ዋና ዋና የሚባሉ ዋጋ ያላቸው ነገሮች ደህንነቱ ተጠበቀ ባንክ ኦፍ ፍራንስ ወደሚባል ቦታ ወደታች 26 ሜትር የተቆፈረ ቦታ ነው። በዛ ቦታ አስቀምጧቸዋል ከሙዚየም አውጥተው ማለት ነው፣ ካለው ፍራቻ አንጻር ማለት ነው። እናም ፖሊስም እንደተናገረው እነዚህ 2 ተጠርጣሪዎች አሁን ላይ በእስር ላይ እንደሚገኙና የጠፋውን እጅግ በጣም ውድ የሆኑ ነገሮች ናቸው የጠፉት። ለፈረንሳይ ከብሩ ዋጋ በላይ ተሽጠው ከሚያወጡት ዋጋ በላይ ለነሱ የተሻለ እንትን አላቸው ማለት የተሻለ ዋጋ ነበራቸው። ለፈረንሳይ እጅግ በጣም ትልቅ ዋጋ አላቸው። ከገንዘቡ ባለፈ እጅግ በጣም ትልቅ ቅርስ ነው ለፈረንሳይ ማለት ነው። እና እነዚህን ነገሮች
የቀሩትን ሌቦችንና የተዘረፉትን ጌጣጌጦች መፈለጋችንን አናቆም ብሏል ፖሊስ ማለት ነው። ለማንኛውም በዚህ ጉዳይ ላይ አዳዲስ ነገሮች ሲፈጠሩ ቀድሜ ያሳውቃችኋለሁ። ማቲ ኒውስ ነኝ ጋይሶች። ከ3 ቀናቶች በፊት በፖሊስ ስህተት ከእስር ቤት ተለቆ የነበረው ኢትዮጵያዊው በምስሉ ላይ የምታዩት ነው። ሀዱሽ ቅባቱ ይባላል በፎቶ የምታዩት ማለት ነው። ከ3 ቀን በፊት በፖሊሶች ተሳስተው ለቀውት የነበረው ማለት ነው። ከ3 ቀን በፊት ዓርብ ዕለት ማለት ነው። ከዛ በኋላ ፖሊሶችም ለ2 ቀን በሙሉ ዩናይትድ ኪንግደም ሲፈልጉት ከቆዩ በኋላ ነው ትናንትና እሁድ ከጧቱ 2 ሰዓት ተኩል አካባቢ በፊንስበሪ በሚባል ፓርክ ላይ ፖሊሶች በቁጥጥር ስር እንዳዋሉት የተናገሩት ማለት ነው። ከ2 ቀን ፍለጋ በኋላ ሀዱሽ ቅባቱ የሰራ ወንጀል መጀመሪያ ላይ ምን መሰላችሁ? 2 ሴቶችን ነው የጾታ ትንኮሳ በማድረግ ፍርድ ቤት ጥፋተኛ ሆኖ ስላገኘው የ12 ወር የእስር ጊዜ ይፈረደበት ማለት ነው። ብሪቴን ውስጥ ደግሞ የ12 ወር ፍርድ ተፈርዶብህ ከሆነ እና ደግሞ ኢሚግራንት ወይም ደግሞ የሌላ ሀገር ዜጋ ከሆንክ ቀጥታ ዲፖርት ነው የሚያደርጉ ከሀገራቸው ነው ወደ መጣበት የሚያስወጡ ማለት ነው። እንደዚህ አይነት ነገር ሲኖር ማለት ነው። እና ዲፖርት ሊያደርጉት በሚዘጋጁበት ጊዜ ነው እንግዲህ በስህተት ከፖሊሶች እጅ ያመለጠው ማለት ነው። ከለንደን ፖሊሶች ነው ባይዘው እና መጥፋቱ ከታወቀ ደቂቃ ጀምሮ ለ2 ለሚሆኑ ቀናቶች በብሪቲሽ በዩናይትድ ኪንግደም እጅግ በጣም ትልቅ ፍለጋ ሲደረግ ነበረ። ይህ ፍለጋ ደግሞ እንደ ሜት ፖሊስ፣ ኢሴክ ፖሊስ እና ብሪቲሽ ትራንስፖርት ፖሊስ የሚባሉ የተለያዩ ቡድኖች በአንድ ላይ በመሆን ነው ሀዱሽ ቅባቱን ሲፈልጉ የነበሩ ማለት ነው። በስተመጨረሻም ከ2 ቀን በኋላ በፖሊሶች በቁጥጥር ስር ውሏል። ፖሊሶች በመጀመሪያ ሀዱሽ ቅባቱ ከእስር በስህተት መለቀቁን ያወቁት ዓርብ ከቀኑ 7 ሰዓት አካባቢ ነው የፖሊሶች ያወቁት ማለት ነው መለቀቁን። ያኔ ግን አንድ ነገር ተፈጥሯል። እሱ ምንድነው? ሀዱሽ ቅባቱ ከተለቀቀ በስህተት ከተለቀቀ ከ19 ደቂቃዎች በኋላ ባቡር በመያዝ ወደ ምዕራብ ለንደን ሄዷል። ሰውየው ጊዜ አያበክንም። ወዲያውኑ እንደተበተነ 19 ደቂቃ በኋላ ባቡር ይዞ ወደ ምዕራብ ለንደን ላሽ ብሏል ሰውየው ማለት ነው። በዛ ምክንያት ነው ይሄን ያክል ቀን የወሰደባቸው ለመያዝ ማለት ነው። እና ፖሊሶችም ለመያዝ እጅግ በጣም ብዙ ነገሮችን ተጠቅመዋል። ለምሳሌ የሲሲቲቪ ካሜራን ሲመረምሩ ነበረ። ከነዛ መካከል ለመያዙ ዋነኛ ምክንያት የሆነ አንድ የሲሲቲቪ ቪዲዮ አለ። በቪዲዮው ላይ እንደምታዩት እንግዲህ ግሬ የሆነ ልብስ ለብሷል። ከዛ በኋላ በእጁ ደግሞ ነጭ የሆነ ቦርሳን ነገር ይዟል አይደለ ቪዲዮ ላይ። እና ይሄ ከሲሲቲቪ ካሜራ የተወሰደ ቪዲዮ ነው። ለመያዙም እጅግ ትልቅ ሪዝን ነው ይሄ ቪዲዮ ማለት ነው። ፖሊሶችን በጣም የረዳቸው ቪዲዮ ነው። እና ይህን ሁሉ ፍለጋ ካደረጉ ነው በኋላ ነው በስተመጨረሻ የያዙት ማለት ነው። ቅባቱ የሰራው ወንጀል ምን መሰላችሁ? ቅድም እንዳልኳችሁ በ2 ሴቶች ላይ ነው አይደለ የጾታዊ ትንኮሳ ያደረገው። አንደኛይቱ ግን የ14 ዓመት ታዳጊ ናት፣ አንዷ ሴት ማለት ነው። እና እሷ ሊሰማት ነው የሞከረው ነው የተባለው። ቅባቱ በጣም የሚገርም ሰው ነው። ከዛ በተጨማሪ ደግሞ ሌላ ሴት ላይ ደግሞ የጾታዊ ትንኮሳ ከማድረግም ባለፈ ስድብም ሲሳደብ እንደነበረ የጾታዊ የሚነካ ስድብ አይነት ሲያደርስባት እንደነበረ ነው የተናገረው። እና በእነዚህ ወንጀሎች ነው ጥፋተኛ ሆኖ የተገኘው ማለት ነው። እና ከዚህ ወንጀሉ ጋር በተያያዘ በ5 በሚሆኑ ክሶች ጥፋተኛ ሆኖ ተገኝቷል። እናም አሁን በእስር ቤት ነው የሚገኘው።